በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከምድር ፍጥረት መጀመር አስቀድሞ በብርሃናት ዓለም ውስጥ የእግዚአብሔርን ታላቅነትና ቅድስና የሚያወድሱ ስፍር ቁጥር የሌላቸው የብርሃን ሰራዊት አሉ። በእነዚህ ሰማያውያን መላእክት መካከል በቅድስናውና በታላቅነቱ ከፍ ያለ ስፍራ ያለው የእግዚአብሔር ቅዱስ ምስጢር ተሸካሚ የሆነ አንድ ታላቅ መልአክ አለ። እርሱም መልአኩ ቅዱስ ገብርኤል ነው። በዚህ ቪዲዮ የዚህን ፈጥኖ ደራሽ አብሳሪ መልአክ የስም ትርጓሜና ሐምሌ 19 ቀን የተደረገውን ታምር እንመለከታለን። ውድ የዚህ ቻናል ተመልካቾች ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲጀምሩ በእግዚአብሔር ስም እንጠይቃለን። አሁን ሕሊናችን ሰብሰብ አድርገን ወደ ቃሉ እንግባ። ገብርኤል የሚለው የስም ትርጓሜ የእግዚአብሔር ሰው ወይም እግዚአብሔር ብርታቴ ነው ማለት ነው። ይህ ስም ዝም ብሎ መጠሪያ አይደለም፣ የመልአኩን ሰማያዊ ተልእኮ ኃይልና ጽናት የሚገልጽ እንጂ። ቅዱስ ገብርኤል በፈጣሪ ፊት የሚቆም የምሥራች አዋጅ ነጋሪ፣ የጽኑዓን ረዳትና የቅዱሳን ወዳጅ ነው። የሰው ልጅን ከፈጣሪው ጋር የሚያገናኝ ድልድይ ሆኖ ዛሬም ዘወትርም ለዘመናት ያገለግላል። የቅዱስ ገብርኤል ስም ሲነሳ ጠላት ዲያብሎስ ይንቀጠቀጣል። የክርስቲያኖች ልብ በተቃራኒው ሐሴትን ያረጋል። ምክንያቱም እርሱ ከእግዚአብሔር የተሰጠው ቃል ኪዳን ሥልጣን አማላጅና ጠባቂ ያደርገዋልና። በቅዱሳት መጻሕፍት ታሪክ ውስጥ እግዚአብሔር ለሰው ልጅ ታላቅና ድንቅ የሆነ መልእክቶችን ማስተላለፍ ሲፈልግ የሚልከው ታማኙን መልአክ ቅዱስ ገብርኤልን ነው። እርሱ የታሪክን አቅጣጫ የሚቀይር የሰውን ልጅ የመዳን ተስፋ የሚያበስሩ ሰማያዊ ተልእኮችን መፈጸሚያ ነው። ከብሉይ ኪዳን እስከ ሐዲስ ኪዳን ድረስ ቅዱስ ገብርኤል የእግዚአብሔር የፍትሕና የፍቅር መግለጫ ሆኖ ይታያል። በተለይም የእግዚአብሔርን ሕዝብ ከጥፋት ለመታደግ ለንጹሐን ብርታትን ለመስጠትና ለተመረጡት ቅዱሳን የሰማይን ምስጢር ለመግለጽ ዘወትር ፈጣን መልአክ ነው። የእርሱ ተልእኮች ሁልጊዜም ፍርሃትን በማራቅ አትፍራ በሚል የሰላም ሰላምታ የሚጀምሩ ናቸው። ነቢዩ ዳንኤል በባቢሎን ምርኮ ሳለ ስለ ኢየሩሳሌም መታደስና ስለ ሕዝቡ የወደፊት ዕጣ ፈንታ ወደ እግዚአብሔር አጥብቆ ይጸልይ ነበር። በዚህ ጊዜ እግዚአብሔር የልቡን ልመና ሰምቶ የሰማይን ምስጢር እንዲገልጥለት ታላቁን መልአክ ቅዱስ ገብርኤልን ላከው። ዳንኤል በመጽሐፍ ላይ እንደተጻፈው ቅዱስ ገብርኤል እየበረረ መጥቶ ዳሰሰው። ስለ ገባው ሱባኤ፣ ስለ መሲሁ መምጣትና ስለ ዓለም ፍጻሜ ምስጢር በጥልቀት አስረዳው። ዳንኤል የመልአኩን ግርማ ማየት ስላልቻለ ደንግጦ ወድቆ ነበር። ነገር ግን ቅዱስ ገብርኤል አጽናንቶትና አበርትቶት በጥበብና በማስተዋል ሞላው። ይህ ክስተት ቅዱስ ገብርኤል የሰው ልጅ ረዳትና የምስጢር መግለጫ መሆኑን በግልጽ ያሳያል። የሰው ልጅ ከእግዚአብሔር ጋር የሚታረቅበት ዘመን ሲደርስ ቅዱስ ገብርኤል የዓለምን ታሪክ የለወጠውን ታላቁን የምሥራች ይዞ መጣ። በመጀመሪያ ወደ ካህኑ ዘካርያስ በመሄድ በስተርጅናቸው እርጅናን አሸንፈው የጌታ መንገድ ጠራጊ የሚሆነውን መጥምቁ ዮሐንስን እንደሚወልዱ አበሰረው። ከዚያም በትሕትናዋና በቅድስናዋ የእግዚአብሔር ማደሪያ ለመሆን ወደ ተመረጠችው ወደ ናዝሬቷ ድንግል ማርያም ተላከ። መልአኩ ቅዱስ ገብርኤልም በፊቷ ቆመ፣ እንዲህም አለ፦ ማርያም ሆይ ደስ ይበልሽ፣ ጸጋ የተሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች ሁሉ የተባረክሽ ነሽ አላት። ማርያምን ፈራች። ፍርሃቷን ለማራቅም መልአኩ እንዲህ አለ፦ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። እርሱ ታላቅ ይሆናልና የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል አላት። ለመንግሥቱም መጨረሻ የለውም። ይህ የብስራት ቃል የሰው ልጅ የዳነበት የጨለማ ዘመን አብቅቶ የብርሃን ዘመን የጀመረበት ታላቅ ታሪካዊ ክስተት ነበር። ቅዱስ ገብርኤል የብስራት መልአክ ብቻ አይደለም፣ ለእግዚአብሔር ታማኝ የሆኑትን ከመከራ እሳት የሚያድን የኃይል መልአክም ጭምር ነው። በቅዱስ መጻሕፍት እንደተጻፈው ንጉሥ ናቡከደነጾር ሦስቱን ሕፃናት ሐናንያን፣ አዛርያን እና ሚሳኤልን በቀናተኛ ልብ ወደሚነደው የእሳት ቶን በጣላቸው ጊዜ ቅዱስ ገብርኤል በሰማይ በፈጠነ ክንፍ ወረደ። ወደ እቶኑ እሳት ውስጥ በመግባት እሳቱን እንደ ቀዝቃዛ አውሎ ንፋስ ለወጠው። ሕፃናቱ በእሳቱ መካከል ሆነው እግዚአብሔርን አመሰገኑ። ከአካላቸውም ሆነ ከልብሳቸው ላይ አንዲትም የቃጠሎ ምልክት አልተገኘም። ይህ ድንቅ ታምር ቅዱስ ገብርኤል ዛሬም ለሚታመኑት ሁሉ ከፈተና እሳት የሚያድን ጋሻ መሆኑን ያረጋግጣል። እግዚአብሔር ለቅዱሳን መላእክቱ ስማቸውን ለሚጠሩ፣ ዝክራቸውን ለሚዘክሩና በስማቸው ለሚማጸኑ ምሕረትና በረከት ለመስጠት ቃል ኪዳን ገብቶላቸዋልና። ቅዱስ ገብርኤል ከፈጣሪው የተሰጠው ጽኑ የቃል ኪዳን
ስልጣን አለው። ይህ ቃል ኪዳን ማለት የሰው ልጅ በአማላጅነቱ ተማምኖ ወደ እግዚአብሔር ሲጮህ ፈጣሪ ምላሽ እንደሚሰጥ ዋስትና ነው። የቅዱስ ገብርኤል ቃል ኪዳን በተለይ በሐዘን ለተሰበሩ፣ ልጅ ላጡ፣ በበሽታ ለሚሰቃዩና ፍትህ ላጡ ንጹሐን ሰዎች የቅዱስ ምስጢር መጽናኛ ነው። ስሙ በተጠራበት ስፍራ ሁሉ የእግዚአብሔር ሰላምና በረከት ይወርዳል። ከቅዱስ ገብርኤል ሕይወትና ተልእኮ እኛ ምዕመናን ብዙ ታላላቅ መንፈሳዊ ትምህርቶችን እንማራለን። አንደኛው በትህትና የእግዚአብሔር ቃል መቀበል ነው። ቅድስት ድንግል ማርያም የመልአኩን ቃል በትህትና እንደተቀበለችው እኛም የእግዚአብሔርን ፈቃድ በሕይወታችን ልንቀበል ይገባል። ሁለተኛው ደግሞ እንደ ሰለስቱ ደቂቅ በእምነታችን መጽናት ነው። በዙሪያችን ያሉ የፈተና እሳቶች ቢበዙም በእግዚአብሔር ላይ ያለን እምነት ጽኑ ከሆነ ሰማያዊው መልአክ እሳቱን ወደ ረጨት እንደሚለውጠው ማመን ይኖርብናል። ቅዱስ ገብርኤል የታማኝነትና የንጹሐን አርአያ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 19 ቀን የሚነበብ የሚጸለይ የሰማያውያን አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። የአምላኩ ኃይል በሁላችን ላይ ይሁን ለዘላለሙ አሜን። ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በክርስቶስ ስም ስላመኑ ብቻ በእስር ቤት ተጥለው ነበር። በዘመኑ ክፉ ገዢ የነበረው እስክንድሮስ የተባለ ሰውም ጭፍሮቹን ጨው፣ ባሩድ፣ እርሳስ፣ ብረትና ቅንጭብ ቁልቋል ጨምራችሁ አቀላቅሉ፣ ከዚያም የብረት ጋን አምጡ፣ እሳትም አንድዱበት አላቸው። እንዳዘዛቸውም አደረጉ። ጭፍሮቹም እሳቱ ነዶ ፈልቷል፣ ድምፁም እንደ ነጎድጓድ ይጮሃል፣ ወላፈኑም እንደ ፀሐይ ነጸብራቅ ከሩቅ ይጋረፋል። የፍላቱም ኃይል 10 ክንድ ከፍታ ያህል ወደ ላይ ይዘላል። በውስጡ የሚጣሉት እነማን ናቸው? እዘዝ አሉት። በዚህ ጊዜ ሕፃኑ ቂርቆስንና እናቱን ኢየሉጣን ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። የሚሆነውንም ለማየት ብዙ ሕዝብ ተሰበሰበ። በዚህ ጊዜ ቅድስት ኢየሉጣ የብረቱን ጋን የፍላቱን ጩኸት ድምፅ ሰምታና አይታ ፈራች፣ ተሸበረች። ተዘጋጅቶላት ከነበረው ክብርም ልታፈገፍግ አሰበች። ነገር ግን ቅዱስ ቂርቆስ እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ አይደርብሽ። አናንያን፣ አዛሪያን፣ ሚሳኤልንም እግዚአብሔር መልአኩን ልኮ ከእቶነ እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት እቶን ሊያወጣን ችሎታ ያለው መሆኑን አትጠራጠሪ አላት። ነገር ግን እናቱ ይህንንና ይህን በመሳሰለ በሕፃኑ ምክር ልትጽናና ስላልቻለች ዓይኖቹን ወደ ሰማይ አቅንቶ እጁን ወደ ሰማይ ዘርግቶ ቅዱሳንን በገድል የሚያጽናናውን አምላኩን ተማጽኖ ነይ አትፍሪ፣ በሲኦል ከሚነደው እሳት ይልቅ ይህ ቀላል ነው እያለ የእናቱን ቀሚስ ይዞ እየጎተተ አጽናናት። እሷም ተጽናናች። ቅድስት ኢየሉጣ በልጇ በሕፃኑ በቅዱስ ቂርቆስ ምክር ተጽናናች። ከተጽናናች በኋላ ልጇን ለሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታህ ኢየሱስ ክርስቶስ በጸሎትህ ኃይል ሰጥቶኛልና የሚጠበቅብንን ገድላችንን ፈጽመን እንድል እናደርግ አለችው። እነሆ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለመለመ ሳር ላይ እንደሚወርድ ውሃ ሆኖ አይቼዋለሁና ልጄ ምራኝ፣ እንሂድ እንግባ አለችው። ከዚህም በኋላ በዚህ በብረት ጋን ውስጥ ከእሳቱ ፍላት ጋር አንገትን የሚቆለምም ልብን የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። የታመኑበት የአምላክ አገልጋይ ቅዱሳንን ከመከራ ሊታደግ የሚፈጥን የመላእክት አለቃ ቅዱስ ገብርኤል ፈጥኖ ደረሰላቸው። ከሰማይ ወርዶ የብረቱን ጋን እሳትም አጠፋው። ከቅዱሳኑም አንዳቸውን እንዳያቃጥል ፍላቱን ማቃጠሉን ወደ ቅዝቃዜ የለወጠውና ጸጥ አደረገው። እንግዲህ የክርስቲያን ወገኖች ይህ የቅዱስ ቂርቆስና የቅድስት ኢየሉጣ ገድላቸውን በድል እንደፈጸሙት ይረዳቸው፣ እኛንም ኃጢአታችን ይቅር እንባል ዘንድ ያማልደን፣ ከመከራ ከጭንቀትም ይሰውረን። የቅድስት ኢየሉጣና የቅዱስ ቂርቆስ በረከታቸው ከሁላችን ጋር ይኑር አሜን። አምላካችን ቅዱስ እግዚአብሔር ሆይ በዚህ ታላቅ መልአክ አማላጅነትና ቃል ኪዳን ማረን፣ ይቅርም በለን፣ ከሚነደው የኃጢአት የመከራ እሳት ታደገን። ለሀገራችን ሰላምን፣ ለሕዝባችን ፍቅርንና አንድነትን ስጥ። የሊቀ መልአክ ቅዱስ ገብርኤል ጥበቃ አማላጅነትና በረከት ከሁላችን ጋር ይሁን አሜን። ውድ የዚህ ቻናል ተከታታዮች የዛሬው ፕሮግራማችን ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።